ነገር ነገረኝ። ስለእናንተ ያጣራ እንጂ ቃልን ጠብቃት ብያለሁ። ወይኔ ዳግም፣ ወይኔ ፈልጌ እኮ አይደለም። የእውነት ሳላቅ ነው የነገርኳት። የኔ ፍቅር ቆይ ብዬ ጨክኜ አንተ ላይ እንደዚህ አይነት ነገር አደርጋለሁ? የእውነት ዳጊ አምልጦኝ ነው የነገርኳት። እባክህ በዚህ ምክንያት እንዳትጣለኝ። ችግር የለውም። የማላሽሽ ነገር በጣም ተነድጄብሻለሁ። የእውነት ከልብ ነው የተቀየምኩሽ። ግን ይቅርታ እንዳደርግልሽ እና በፍቅር አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ። ለአንተ ደግሞ ምንም ሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። ምን? እኔ ምንም አላውቅም። እንግዲያውስ ከዛሬ ጀምሮ እኔን ከምንም መፈጠር እርሺ። በእናቴ ነው የምልሽ። ሁለተኛ አይኔን አትይው። እኔም አጠገብሽ አልደርስም። ቃል ንገሪው። እሺ እነግርሃለሁ። ግን አደራ ለብሌ ምንም ነገር እንዳልነግራት። በኃይሉ ይሄንን ነገር ካወቀ ሁላችንን ነው የሚገለን። የብሌን እናት ብሌን በስተመጨረሻ እንግዲህ ሰላም እናቷ መሆኗን አውቃለች ማለት ነው። እንግዲህ ቃል በዳግም ፍቅር መሸነፍ የተነሳ ሁሉን ነገር ያለውን ነገር ፍስፍት አድርጋ ነግረዋለች ማለት ነው። ግን ደግሞ ለብሌን እንዳትናገር እባክህ፣ ህይወቴ ይመሰቃቀላል አይደለም እኔ ቀርቶ አንተም አትተርፍም። ጋሽ በኃይሉ እኔንም አንተንም ሁላችንም ይገለናል። እባክህ ለማንም ሰው እንዳትናገር። ብሌን የሰላም ልጅ ነች። እኔ የብሌን ህይወት ይዤ ነው ቁጭ ያልኩት። ምንም ማድረግ አልችልም ብላ ያለውን ነገር ዝርግፍ አድርጋ ለዳግም ነግራለች ማለት ነው። ለዳግም ስትነግር ብሌን ግን በር ላይ ቆማ ስትሰማ ነበረ ነገሮችን ሁላ ማለት ነው። እንግዲህ በአሁን ሰዓት በጣም ብሌን የምትጥለው የምታነሳው ነገር ጠፍቶባታል ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አደራ ድራማ ሁሉ ነገር አስተማሪያችን እንግዲህ ሁላችንም የምንማርበትና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ ማለት ነው። ከአደራ ድራማ እንግዲህ የማይማር ሰው አለ ብዬ አላስብም። ሁላችንም ብዙ ነገር ተምረናል። ወደፊትም ብዙ ነገር እንደምንማር ተስፋ አለኝ ብያለሁ። ይዤላችሁ መጥቻለሁ። እንግዲህ ከች ብያለሁ። አደራ ድራማ ወዴት እየሄደ ነው ሲባል እንግዲህ ሰላም በስተመጨረሻ የቱን አክል እንኳን መስዋዕት ብትከፍልም የሰዎችን ልጅ የኔ ልጅ ነው ብላ ብታሳድግም ለጊዜው መልካም ነገር ብታደርግም ወደፊት ግን ልጇን ለማግኘት ብርሃኑ ግብ እያለ እያገኘች ይታያል ማለት ነው። ቤተሰቦቼ እንግዲህ በአሁን ሰዓት ሰላም ልጇን የምታገኝበት ሰዓትና ጊዜ በጉያ የምታቅፍባትን ሰዓትና ጊዜ እየደረሰ ይመስላል ማለት ነው። እኔ በነገራችን ላይ በጣም ነው ደስ ያለኝ በዚህ አጋጣሚ ማለት ነው። እንድታገኝም በጣም የዘወትር ፍቃዴ ነው ማለት ነው። በስተመጨረሻ ግን ነገሮቹን ሁላ እንጭልታ የሆነ ነገር ካልጨቀያ አይጠራም የሚባለው ነገር አለ። ካልመሸምም አይነጋም የሚባል አባቶቻችን ተረት አለ ማለት ነው። ለጊዜው እየመሸ ይመስላል፣ ግን ደግሞ እየጠራ ይገኛል ማለት ነው። በዚህ አጋጣሚ እኔ ግን የምነግራችሁ ነገር ቃል የምታደርገው ክፋት ቢያናድደኝም ግን ደግሞ በአንድ ነገር ታሳዝነኛለች። የምታሳዝነኝ ነገር እሷ ራሱ በሰው ቁጥጥር ውስጥ ነች ያለችው። በማ ቁጥጥር ውስጥ በዚሁ በተንከሲሱ በእንትና ቁጥጥር ውስጥ ነች ያለችው ማለት ነው። በጣም የሚያናድር ነገር ማለት ነው። እንግዲህ በጋሼ እንትና በኃይሉ ተብዬው በሱ ቁጥጥር ውስጥ ነች ያለችው ማለት ነው። ጋሽ በኃይሉ እንግዲህ የሰዎችን ሕይወት ማመሰቃቀል እየለመደበት እንግዲህ በጣም የሚያሳዝን ነገር ከዚህም በፊት ታውቃላችሁ የዳግምን አባትንም የገደለው እንደዚህም ደግሞ የዳግምንም ሕይወት እያመሰቃቀለው ከእናቱ ጋር ስንት ዓመት ሁሉ ተለይታ እንድትኖር ይሄ ሁላ መስዋዕት እንድታሳልፍ ያደረገው እሱ ነው ማለት ነው። አሁንም ግን ካለፈው ከጥፋቱ እየተማረ አይደለም፣ የበለጠ ዛሬም ጥፋት እያጠፋ ይገኛል ማለት ነው። ፈጣሪ ብቻ ለእንደዚህ አይነት ሰዎች ልቦና ይስጣቸው ነው የሚባለው ማለት ነው። ቤተሰቦቼ እኔ የምላችሁ ነገር ምንድን ነው? በጣም የሚያሳዝነው ነገር እንግዲህ የዘናከል ለእናቷ ብላ ፍቅረኛዋን እንግዲህ የምትወደውን ፍቅሯን ብሌን
አሳልፋ ዳግምን እየሰጠች ትገኛለች ማለት ነው። በእርግጥ ያው እሷ ጋር ሁን እሷን ውደዳት እሷን አፍቅራት ለማለት ሳይሆን ያው ግን ለጊዜም ቢሆንም ማንኛችንም ሰዎች ያው ባላችንን በምንም በባልና በርስት ወይ ደግሞ በሚስትና በርስት ቀልድ የለም የሚባለው ነገር አለ። እሷ ግን ለጊዜው ምንም ቢሆን ለጊዜው እንግዲህ እናቷን ለማግኘት ይሄውን ለመስዋዕት እየከፈለች ይገኛል። ዳግምም ደግሞ የዘናክል አላሳፈራትም። ደስ የሚለው ነገር ዳግምም በአሁን ሰዓት እንግዲህ እሷ ለምትለው ነገር እንግዲህ እሺ ብሏት ታዟት እንትን እያደረገ ይገኛል ማለት ነው። የእሷን ትዕዛዝ በመስማት እሺ ብሎ ያሰበችውን ሀሳብና እቅድ እያሳካላት ይገኛል ማለት ነው። ቤተሰቦቼ እንግዲህ በጣም ደስ ይላል። በዚህ አጋጣሚ እኔ በጣም ነው ደስ ያለኝ ማለት ነው። ቤተሰብ ያው ሁላችንም ብንሆን የትኛውም ብሆን ሰዎች ያው ምክንያቱም ምንም ብንሆን ብናጣም ብናገኝም ብናዝንም ብንከፋም ያው እንግዲህ የሁላ ነገር የእሷን ፍቃድ ሰምቶ የእሷን የምትለውን ነገር ለማድረግ ጥረት እያደረገ ይገኛል ማለት ነው። ብቻ በጣም ነው ደስ የሚለው ማለት ነው። በስተመጨረሻ እንግዲህ ስንት አመት ሁሉ የተሰቃየችበትን ስቃይ በአሁኑ ሰዓት እናቷን ታገኛለች ብዬ ተስፋ አደርጋለሁ ማለት ነው። በእግዚአብሔር ቸርነት ማለት ነው። ግን በዚህን ሰዓት እንግዲህ ቃል በጣም ብዙ ነገር የምተወጠረችበት ነገር እና በጣም እያሳዘናት ይገኛል ማለት ነው። ግን ደግሞ ምንም ማድረግ አይቻልም። የሰዎችን ህይወት ቀምተን የራሳችን አድርገን እንኖራለን ማለት በጣም የሚከብደው ማለት ነው። እውነቴን ነው የምላችሁ። እግዚአብሔር በሚያውቀው በራሳችን ነገር በተሰጠን ነገር አመስግነን መኖር ሲገባን በሰው ነገር የሰው ነገር ሁሌም የሰው ነው። የሰዎች ሁሌም የሰው ነው። ለእኛ ሊሆን አይችልም። የሰው ነገር ሁሌም የሰው ነው ማለት ነው። በዚህ አጋጣሚ ሰላም በአሁን ሰዓት ቆርጣለች። እስካሁን ድረስ በጣም ስለታታለለችና በጣም እስካሁን ድረስ እንግዲህ በወንድሟም እየታለለች ስለመሆኑ አሁን ሰዓት ግን ቆርጣ ተነስታለች ብዬ ነው የማስበው። በጣም ጎበዝ ሆናለች። ካለፈው ህይወቷ ካለፈው ነገር እንግዲህ እንትን ብላ ተምራ አሁን በቀኝ ብላ ተነስታለች። የጋሽ ባይሉንም ውሸትም ትርክትንም መስማት የለብኝም ብላ ተነስታለች ማለት ነው። በዚህ ነገር እኔ በጣም ደስ ብሎኛል። መስማትም የለባት አዎ ትክክል ነች። መስማትም የለባት መሆንም የለበት ብዬ ነው የማስበው። ቤተሰቦቼ እንግዲህ በአሁን ሰዓት ሰላምዬ ብዙ ነገር እያስተዋለች ትገኛለች እላችኋለሁ። ቤተሰብ ምን ልላችሁ ፈለኩ መሰላችሁ? ጋሽ ባይሉም እንግዲህ እንጦሮጥ ውስጥ ሊገባ ትንሽ ነው የቀረው ማለት ነው። እንጦሮጦር ውስጥ የሚገባበት ሰዓትና ጊዜ እየደረሰ ይገኛል ማለት ነው። እየደረሰ ይገኛል። እንዴት ብትሉኝ መረጃው እየደረሰበት ነው ማለት ነው። እንግዲህ የዳግምን አባት እንዴት እንደገደለ ሁሉ ነገር እየታወቀ ይገኛል ማለት ነው። በዚህን ሰዓት እንግዲህ የወይዘሮ ገነት ጓደኛ አሁንም ወይዘሮ ገነትን እየከዳቻትና እንደዚሁም እሷን የበለጠ እያጣለቻት ትገኛለች ማለት ነው። በጣም የሚያሳዝን ነገር ቤተሰቦቼ፣ መድኃኒዓለም ማስተዋሉን ይስጣት ማለት ነው። እንግዲህ አሁን እሷ በአሁን ሰዓት በጣም ፈርታለች። ማንን እንትናን በጣም ፈርታለች ማለት ነው። በአሁን ሰዓት ጋሽ ባይሉን በጣም ፈርተዋል። ጋሽ ባይሉን የፈራችበት ምክንያት እሱ እንግዲህ ሲያናግር ማንን ነበረ እያናገረ መሰላችሁ? እንትናን እያወራ ነበረ ማለት ነው። እንግዲህ እንትናን ምቱልኝ ቀጥቅጡልኝ ያለውን ሰውዬ እንትናን ሳምዬን አስቀጥቅጦ ካስቀጠቀጠ በኋላ ገደላችሁት እንዴ የሚል መረጃ ነበረ ሲያጣራ የነበረው። ግን ደግሞ የሚያሳዝን ነገር ጨረሳችሁት እንዴ በማለት ሲያወራ ማን የሰማችሁ? የወይዘሮ ገነት እህት ነች፣ የጓደኛ ነች ማለት ነው። ወይኔ ይሄ ሰውዬ ምን ማድረግ አለብኝ? እንደዛ ከሆነ እኔንም ይገለኛል፣ ወይኔ ጉዴ እያለች ትገኛለች ማለት ነው። ቤተሰቦቼ ምን ማድረግ አለብኝ? እኔም ይሄ ዛሬ እንደዚህ ያደረኩት ነገም የኔ ችግር ነው ብላ እንግዲህ በጣም እየተንቀጠቀጠችና እየፈራች ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም የሚያሳዝን ነገር ችግር እየተፈጠረ ይገኛል በአሁን ሰዓት ማለት ነው ጋይስዬ። በቃ አሁን በኃይሉንም ስለፈራች እንግዲህ ያልፈለገችውን ነገር ደግሞ የበለጠ መስራት ነው የፈለገችው ማለት ነው። ይሄ ነገር በእርግጥ ያዋጣታል እንደሚባለው ነገር ያዋጣታል ብዬ አላስብም። ነገሮችን ግን ለዳግም እናት ተናግራ ወይንም ደግሞ ለዳግም ነግራ ነገሮችን ማስቀረት ትችል ነበረ። ግን ደግሞ ይሄንን ነገር ውሳኔ አለመወሰኗ ትልቅ ደረጃ ላይ እያደረሳት ይገኛል ማለት ነው ቤተሰቦቼ።
እንግዲህ ለሷም አይቀርላትም ብዬ ነው የማስበው። አንድ ቀን ልኳን ያሳያታል ብዬ አስባለሁ ማለት ነው። እንደዚህ አይነት ልክስክስ ሰዎች መጨረሻቸው ምንም የሚያምር አይመስለኝም ማለት ነው። መጨረሻቸው ያው ውድቀት ወይ ደግሞ መከራ ላይ መውደቃቸው የማይቀር ጉዳይ ነው ብዬ ነው የማስበው። ቤተሰቦቼ እናንተስ ምን ትላላችሁ? እንደዚህ ጓደኛ ለሚከዳ ጎረቤት ለሚከዳ ሰዎች ይሄ ነገር አይገባቸውም እንዴ ብላችሁ ታስባላችሁ? እንደ ሰው ያው በእርግጥ ያው እኛ ሰዎች ስንባል ለሰዎች መልካም ነገር ማሰብ አለብን ብዬ ነው የማስበው። ግን ደግሞ አንዳንድ የማያስቡና የማያገናዝቡ ሰዎች በእንደዚህ አይነት ነገር ይማራሉ ብዬ ተስፋ አደርጋለሁ ማለት ነው። ወይዘሮ ገነት እንግዲህ ያስቀመጠችውን ሚስጥር አሁንም ደግሞ እንግዲህ ጋሽ በኃይሉ ለማግኘት እየተጣጣረ ይገኛል ማለት ነው። እሱንም በማቦክል ሲባል በዚቹ በጓደኛው የተነሳ እንግዲህ እየበረበረ ትገኛለች ማለት ነው። ዳግም እንግዲህ በስተመጨረሻ እያስለፈለፋት ይገኛል ማለት ነው። ማንን? ቃልን እያስለፈለፋት ይገኛል ማለት ነው። እየበላችሁን እንግዲህ ያደረገችውን ነገሮችን ሁሉ አውጥታ እንድትናገር እያደረገ እየተገኘ ነው ማለት ነው። ይህ በእርግጥ ይገባታል እሷም ማለት ነው። ቃል ማለት ነው። ቃል ነገሮቹን ሁሉ እያወቀች እየተረዳች ዝም ማለት የለባትም ነበረ። ግን ያው ስላችሁ ባንስ ሰላም በጣም ጥሩ ሰው ነች። ጥሩ ሰው እስከሆነች ድረስ እኔ ወንድምሽ እንደዚህ አድርጎኝ ነው አንቺ ብትረጂኝ ብላ መናገር ነበረባት ማለት ነው። ግን ደግሞ እሷ ያን ነገር እያደረገች ሳይሆን የበለጠ ጭቃ ውስጥ እየገባች በመሆኑ የተነሳ እንግዲህ አሁን ከሁለት የወደቀ እንጨት እየሆነች ትገኛለች ማለት ነው። እንግዲህ ፈጣሪ ማስተዋሉን ይስጣችሁ ላለው ቤተሰቦች። አደራ ድራማ በነገራችን ላይ ተወዳጅ ልብ አንጠልጣይ ነው። እንደዚህ ክፉ ሰዎች እንዲሁም የራሳችን ብለን የምንላቸው ሰዎች በእኛ ምን እያደረጉ ነው የሚሉትን ነገር ብዙ ነገር እንረዳለን ብለን እናስባለን። እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከምገናኝ ድረስ ቸር ቆዩልኝ ቤተሰቦች። እንግዲህ ክፋት ካለባችሁ ክፋትን ከውስጣችሁ እናጥፋ። ክፋት ምንም አያደርግም። ክፋት ወደ ፈጣሪ አድርሰንም ማለት ነው አይደለም፣ ወደ ፈጣሪ ላድርሰን ለዚች ምድር ላይ ራሱ አይጠቅመንም ማለት ነው። ሰላማችሁ ብዝት ይበልልኝ። በተቻለው መጠን